ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አብዛኛው ሰው ችላ የሚላቸው የነርቭ ህመም ወይም ደግሞ የነርቭ መጎዳት አደገኛ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከእነዚህ ምልክቶች ውስጥ ብዙዎቹ የነርቭ ጉዳት ከመታወቁ ከወራት ወይም ደግሞ ከዓመታት በፊት የሚታዩ በመሆናቸው ቀድሞ ማወቁ በጣም ወሳኝና አስፈላጊ ነው። አብዛኛው ሰው ችላ የሚላቸው የነርቭ ህመም በርካታ ምልክቶችን ልንገራችሁ። አንደኛ መርገፍገፍ ወይም ደግሞ የውጋት ስሜት ነው። በብዛት የሚሰማበት ቦታ በጣቶች፣ በእግር ጣቶቻችሁ፣ በእጆቻችሁ እናም በእግሮቻችሁ ላይ ነው። ትርጉሙም ቀደምት የነርቭ መበሳጨት ወይም ደግሞ መጫን ነው። የነርቭ መቆጣት ወይም ደግሞ መቆርጠጥ ወይም መጫን የመጀመሪያ ደረጃ ላይ መሆን ማለት ነው። ይህ ሁኔታ የሚከሰተው በአጥንት፣ በጡንቻ ወይም ደግሞ በሌሎች የሰውነት ክፍሎች ምክንያት በአንድ ነርቭ ላይ ያልተገባ ጫና ሲያርፍ ወይም ደግሞ ነርቩ ሲቆጣ ነው። ወደ ነርቮች የሚሄደው የደም ፍሰት በመቀነሱ እንዲሁም በቫይታሚን ቢ እጥረት በተለይ በቫይታሚን ቢ12 እጥረትም ይከሰታል። ችላ የሚባልበትም ምክንያት ምልክቱ ይመጣል ይሄዳል። ብዙውን ጊዜ ደካማ አቋም ወይም ደግሞ የአተኛኝ ችግር ሁኔታ ነው ተብሎ ይወሰዳል። ታዲያ መቼ መጨነቅ አለባችሁ? በየቀኑ የሚከሰት ከሆነ፣ ከጥቂት ደቂቃዎች በላይ የሚቆይ ከሆነ፣ በእግር ላይ ምንም ጫና ሳይኖር የሚከሰት ከሆነ በምርመራ ታዩት። ሁለተኛ በእግር ወይም ደግሞ በእጅ ላይ የማቃጠል ስሜት ነው፣ በተለይ በሌሊት የሚከሰት። ይህ የጥቃቅን የነርቭ ፋይበር ጉዳትን ያመለክታል። የስኳር በሽታ ወይም ደግሞ የተመጣጠነ ምግብ እጥረት የነርቭ በሽታን ያመለክታል። ነርቭን የሚያበሳጭ የመቆጣት ስሜት ነው። ችላ የሚባልበት ምክንያትም ሙቀት፣ ድካም ወይም ደግሞ የደም ዝውውር ችግር ነው ተብሎ ችላ ይባላል። ታዲያ የሌሊት የእግር ወይም ደግሞ የእጅ ማቃጠል ክላሲክ የሆነ የቅድመ የነርቭ በሽታ ምልክት ነው። ሶስተኛ የሚመጣና የሚሄድ የመደንዘዝ ስሜት ነው። ይህ ከፊል የነርቭ ምልክት መዘጋት ነው። ቀደምት የነርቭ መበላሸትን ያመለክታል። ችላ የሚባልበት ምክንያትም መጀመሪያ ላይ ህመም የለውም። ሰዎች መደንዘዝ ምንም ጉዳት የለውም ብለው ያስባሉ። አደጋው ታዲያ የደነዘዙ ነርቮች ህመም ሳይሰማ ወደ ጉዳት ሊያመሩ ይችላሉ። አራተኛ የኤሌክትሪክ ንዝረት የመሰለ ህመም ነው። ይህ የነርቭ መጫን ወይም ደግሞ መበሳጨት ነው። ከአከርካሪ፣ ከአንገት ወይም ደግሞ ከዲስክ ጋር የተያያዘ የነርቭ ጉዳት ነው። ችላ የሚባልበትን ምክንያት በድንገትና ለአጭር ጊዜ ብቻ የሚከሰት ነው። ታዲያ አሳሳቢ የሚሆነው ተደጋጋሚ ከሆነ፣ ከአከርካሪ ወደ እግሮች የሚሰራጭ ከሆነ በጣም አሳሳቢ ነው። አምስተኛ ያለ ጉዳት የሚከሰት ህመም ነው። የነርቭ ስህተት መስራት ማዕከላዊ ወይም ደግሞ ከዳርቻ ወይም ከፐሪፈራል ነርቭ በሽታ ጋር ይያያዛል። ችላ የሚባልበት ምክንያት የሚታይ ጉዳት ወይም ደግሞ እብጠት የለም። ታዲያ አደጋው አካላዊ ጉዳት ሳይኖር ህመም ካለ አደጋ ነው። ስድስተኛ ለንክኪ ከልክ ያለፈ ስሜታዊነት መኖር ነው። ይህ የተጎዱ ነርቮች ቀላል ንክኪን እንኳን እንደ ህመም ይተረጉማሉ። ችላ የሚባልበት ምክንያት የቆዳ ስሜታዊነት ነው ተብሎ ማሰብ፣ ለምሳሌ ልብሶች፣ የአልጋ ልብስ ወይም ደግሞ ቀላል ማበጠር እንኳን ህመምን ያስከትልባቸዋል። ሰባተኛ የጡንቻ ድክመት ወይም ደግሞ ክብደት ነው። ይህ የሞተር ነርቭ ተሳትፎ ነው። የእንቅስቃሴ ነርቮች
ተጽዕኖ ስር መውደቅ ወይም ደግሞ መጎዳት ማለት ነው። የሰውነታችን ነርቮች በሁለት ዋና ዋና ክፍሎች ይከፈላሉ። ሴንሰሪ ወይም ደግሞ ስሜት ተቀባይ የምንለው እናም ሞተር ወይም ደግሞ እንቅስቃሴ አዛዥ በማለት። ሞተር ነርቭ ኢንቮልቭመንት ሲባል ጫና ወይም ደግሞ ጉዳቱ ጡንቻዎቻችንን በሚያዙ ነርቮች ላይ ደርሷል ማለት ነው። ወደ ጡንቻዎች የሚሄደው የነርቭ ምልክት መጥፋት ነው። ችላ የሚባልበትን ምክንያት በእርጅና ወይም ደግሞ በድካም ምክንያት ነው ተብሎ ይወሰዳል። ታዲያ ስጋት የሚሆነው ድክመት ከመደንዘዝ ጋር ከተጣመረ የነርቭ ጉዳት ነው። ስምንተኛ ሚዛን ማጣት ወይም ደግሞ በተደጋጋሚ መሰናከል ነው። ይህ የቦታ ግንዛቤን የሚነካ የስሜት ነርቭ ጉዳት ነው። ችላ የሚባልበት ምክንያትም አለመመጣጠን ወይም ደግሞ ደካማ እይታ ነው ተብሎ ይወሰዳል። አደጋው ታዲያ መውደቅ፣ በተለይም በዕድሜ የገፉ ሰዎች ላይ ይከሰታል። ዘጠነኛ የሙቀት ለውጥ ሳይኖር የሚሰማ የቅዝቃዜ ወይም ደግሞ ትኩስ ስሜቶች ነው። ይህ የሙቀት መጠንን የሚሰማ የነርቭ መጎዳት ነው። ችላ የሚባልበት ምክንያት የደም ዝውውር ወይም ደግሞ የአየር ሁኔታ ነው ተብሎ ይታሰባል። አስረኛ በሌሊት የሚባባስ ህመም ነው። ይህ ትኩረትን የሚከፋፍል ነገር በመቀነሱ የነርቭ ምልክት ግንዛቤ ይጨምራል። መቆጣት ወይም ደግሞ ብግነት ኢንፍላሜሽን በሌሊት ከፍ ይላል። ችላ የሚባልበት ምክንያት ጭንቀት ወይም ደግሞ እንቅልፍ ማጣት ነው ተብሎ ይታሰባል። የነርቭ ህመም በእንቅስቃሴ ሳይሆን በእረፍት ጊዜ ይጨምርባቸዋል። 11ኛ የመሳብ የማሳከክ ወይም ደግሞ እንደ ነፍሳት የመሰለ ስሜቶች ነው። ትርጉሙም የስሜት ነርቭ ስህተት መስራት ነው። የስሜት ተቀባይ ነርቮች የተዛባ መልእክት ማስተላለፍ ማለት ነው። በተለመደው ሁኔታ ስሜት ተቀባይ ነርቮች ወይም ደግሞ ሴንሰሪ ነርቮች መረጃን ከሰውነታችን ለምሳሌ ከቆዳ ወደ አእምሮ የሚወስዱት ትክክለኛ መነካካት ወይም ደግሞ ትኩሳት ሲኖር ነው። ሚስፋይሪንግ ሲያጋጥም ግን ምንም አይነት ውጫዊ ምክንያት ሳይኖር ነርቮቹ በራሳቸው ጊዜ የኤሌክትሪክ መልእክትን ይልካሉ። ይህም አእምሮ የተሳሳተ ስሜት እንዲሰማው ያደርጋል። ችላ የሚባልበት ምክንያትም የቆዳ ወይም ደግሞ የአለርጂ ችግሮች ናቸው ተብሎ ይታሰባል። የማያቋርጥ ከሆነ የነርቭ መበሳጨትን ያመለክታል። 12ኛ በቀላል ግፊት የሚቀሰቀስ ህመም ነው። ለምሳሌ ካልሲ ጫማ ወይም ደግሞ ቀለበቶችን በማድረግ ይህ የነርቭ ከፍተኛ ስሜታዊነት ቀደምት የነርቭ በሽታ ምልክት ነው። 13ኛ ከእንቅስቃሴ በኋላ የሚዘገይ ህመም ነው። ይህ የጡንቻ ህመም ሳይሆን የነርቭ መቆጣት ነው። የጡንቻ ህመምና የነርቭ መቆጣት ቁልፍ ልዩነቱ የጡንቻ ህመም ወዲያውኑ የሚታይ ነው። የነርቭ ህመም ደግሞ በኋላ የሚታይ ነው ዘግይቶ። 14ኛ በአንድ የሰውነት ክፍል ላይ የማቃጠል ወይም ደግሞ የመውጋት ህመም ነው። ይህ የአካባቢው የነርቭ መጫን ነው። የሳያቲክ ወይም ደግሞ የአከርካሪ ነርቭ ተሳትፎ ነው። እነዚህ ነርቭ ላይ የደረሰን ጫና ወይም ደግሞ ጉዳት የሚገልጹ ሲሆኑ ልዩነታቸው ጉዳቱ ባለበት ቦታ እናም በሚያሳየው የህመም ስርጭት ላይ ነው። በቀላል አማርኛ ሳያቲክ ነርቭ ኢንቮልቭመንት የሳያቲክ ነርቭ ተጽዕኖ ማለት የሳያቲክ ነርቭ በሰውነታችን ውስጥ ትልቁ ነርቭ ሲሆን ከአከርካሪ አጥንት ግርጌ ተነስቶ በዳሌ በኩል እስከ እግር ጫፍ ይወርዳል። ምን ማለት መሰላችሁ? የዚህ ነርቭ መቆጣት ወይም ደግሞ መጫን በሕክምናው ሳያቲካ ይባላል። ምልክቱም ህመሙ ከታችኛው ጀርባ ወይም ደግሞ ወገብ ተነስቶ በመቀመጫ በኩል ወደ አንደኛው እግር ይወርዳል። የሚሰማችሁ ስሜትም መውጋት፣ ማቃጠል ወይም ደግሞ በእግር ላይ የመደንዘዝ ስሜት ይሰማችኋል። ሌላው ሁለተኛው ደግሞ ስፓይናል ነርቭ ኢንቮልቭመንት የምንለው ነው። የአከርካሪ ነርቭ ተጽዕኖ የምንለው ይህ ደግሞ ከራሱ ከአከርካሪ አጥንት ከስፓይናል ኮርድ የሚወጡ ትናንሽ ነርቮች መነሻቸው ላይ ሲታመቁ የሚከሰት ነው። ምን ማለት መሰላችሁ? ነርቮቹ ገና
ከአከርካሪ አጥንት ወጥተው ወደ ተለያዩ የሰውነት ክፍሎች ሳይሄዱ በመነሻቸው ላይ ሲጫኑ ወይም ጫና ሲደርስባቸው ነው። ይህ በአንገት፣ በደረት ወይም ደግሞ በወገብ አከርካሪ ላይ ሊሆንም ይችላል። ምልክቱም ጉዳቱ ባለበት ቦታ ላይ የሚወሰን ነው። ለምሳሌ አንገት ላይ ከሆነ ህመሙ ወደ እጅ ይወርዳል፣ ወገብ ላይ ከሆነ ደግሞ ወደ እግር ይወርዳል ማለት ነው። መንስኤው ብዙ ጊዜ የዲስክ መንሸራተት ወይም ደግሞ የአከርካሪ አጥንት መጥበብ ስፓይናል ስቴኖሲስ ነው። ታዲያ መጠንቀቅ ያለባችሁ የአንድ ጎን ምልክቶች ብዙውን ጊዜ የአካል የነርቭ ጉዳትን ያመለክታሉ። 15ኛ ደግሞ የቀነሰ የህመም ስሜት ነው። ምንም ጉዳቶች እንኳን አይሰማችሁም። ይህ የላቀ የነርቭ ጉዳት ነው። በጣም አደገኛ ነው። ማቃጠል፣ መቁሰል እናም ኢንፌክሽኖች ሳይስተዋሉ ይቀራሉ። ታዲያ አስቸኳይ የህክምና እርዳታ የሚሹ ምልክቶች ምን አይነት ምልክቶች ናቸው? በአንድ ጎን ድንገተኛ የሆነ ድክመት ከተሰማችሁ፣ የፊኛ ወይም ደግሞ የአንጀት መቆጣጠር ማጣት ከገጠማችሁ፣ በፍጥነት የሚባባስ መደንዘዝ ከገጠማችሁና ከጉዳት በኋላ ከባድ የነርቭ ህመም ከገጠማችሁ አስቸኳይ ህክምናን ማድረግ ይኖርባችኋል። ቀደምት ምርመራ ለምን አስፈላጊ ነው? የነርቭ ህመም ምልክቶችን ችላ ማለት ወደ ዘላቂ የሆነ የነርቭ ጉዳት፣ ስር የሰደደ ህመም፣ የመንቀሳቀስ ችሎታ ማጣት፣ የቀነሰ የህይወት ጥራት ያመራል። ቀደምት ህክምና በአንዳንድ ሁኔታዎች ጉዳቱን ሊያዘገይ፣ ሊያቆም ወይም ደግሞ ሊቀለብስ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን ምልክቶችን በፍጹም ችላ አትበሉ። አብዛኛው ሰው ችላ የሚላቸው የነርቭ ህመም አደገኛ ምልክቶች ናቸው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም እንግዲህ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።